መጽሐፍ ቅዱስ ላይ ዘመናት አለ ብለናል። የተቀጠሩ ዘመናቶች አሉ። ካይሮስ ይባላል፣ ታይሙ ነው ካይሮስ። ከዛ ደግሞ ሞይድም ማለት ሞይድም አፖይንትድ ታይም ነው። ሲዝኖች የታወቁ ለምሳሌ የፋሲካ በዓል አለ። በዕብራይስጥ ውስጥ የፋሲካ በዓል አለ። ከዛ የዳስ በዓል አለ። እንደዚህ አይነት በዓላቶች አለ። የስርየት ቀን በዓል አለ። በ50ኛው ዓመት ደግሞ የሚመጣ የኢዮቤልዩ በዓል አለ። የታወቀ ነው፣ የተቀጠረ ነው፣ ተቆጥሮ የተቀመጠ ነው። በእነዚህ ሶስቱ በዓላት ላይ ወንዶች የሆኑ ሁሉ አትሊስት ነው ሚኒመም አሴ ፋሚሊ ሄዳል። ባለፈው አይተናል አይደለ? የህብረት መስዋዕትን ስናቀርብ ፋሚሊ ሆነን ተሰብስበን ሄደን መስዋዕትን አቅርበን ከዛ ከመስዋዕቱ ላይ ኢቭን ካህኑ ከኛ ጋር መጥቶ አብሮ ይበላል። ፌሎሺፕ ነው፣ የህብረት የአንድነት ነው ብለናል። የህብረትን ማሳያ ነው የደህንነት ባህል። ስለዚህ በደህንነት ባህል ላይ ብቻዬን ሄጄ መበላው አይደለም መስዋዕቱ። የሚቀር ፓርት አለ፣ የሚቃጠል አለ፣ ከዛ የሚቀር አለ። ከሚቀረው ግን አብረን እንቋደሳለን። ፌሎሺፕ አንድነታችንን አንድ አካል መሆናችንን ያሳያል ብለናል። እንደዛ ይኬዳል። የማይቀር ደግሞ 3 በዓላቶች አትሊስት ቤተሰብን ወክሎ ወንዶች እዛ ስፍራ ላይ መገኘት ያለባቸው አሉ። ሞይደም ይባላል። እነዚህ ቀናቶች ተቀጠሩ በእግዚአብሔር ዘንድ። ገላትያ 4:2 ላይ ነገር ግን አባቱ እስከ ቀጠረለት ቀን ድረስ ከጠባቂዎችና ከመጋቢዎች በታች ነው ይላል። የተቀጠረ ታይምን ያሳያል። ይሄ ስለ ሞግዚትነት አይደለ? ሞግዚት ማን ነበረ? ህግ ነው። ሰዎች በሞግዚት ስር ይተዳደሩ ነበር በህግ ዘመን። ሞግዚት ነው፣ ህግ ነው ሩል የሚያደርጋቸው። ስለዚህ እንደ ሞግዚት ሆኖ ሞግዚት ውስጥ ያለ ልጅ መቼም መብቱን ማስጠበቅ አይችልም። መብቱ አይጠበቅም። ለምን? መብቱን ራሱ በራሱ አክሰስ ማድረግ አይችልም። ልጅ ነው። ህግ ሁል ጊዜ እኛን ሃንድል የሚያደርገን እንደ ህፃን ልጅ ማለት እንደማይችል እንዳልበቃ የራሱን መብት በራሱ ማስተዳደር እንደማይችል አደራ በእጁ ሊሰጥ እንደማይችል ነው የሚያስተዳድረን ማለት ነው። ግን የተቀጠረው ዘመን ሲመጣ ከሴት የተወለደ ይላል አይደለ? ኢየሱስ ክርስቶስ መጣና እኛም በምን ስራ አደረገን ማለት ነው? እርሱ ስራውን ሁሉ ፈጽሞ እኛም በምን ስራ አስገባን? በእምነት ስራ አስገባን። አሁን በእምነት ስር የሚሆኑት ግን ማቹርድ ያደረጉ ናቸው፣ የበሰሉት ናቸው። እምነት ይዝኖቶቸው ምርጫ አይደለም ማለት ነው። ማለት ይሄ ወይን ህግ ልምረጥ ወይን እምነት ምንለው አይደለም። ምርጫ የሌለው ጉዳይ ነው። ማቹርድ ያደረግን የበሰልን የእግዚአብሔር ልጆች አደራን ለመቀበል የበቃን ከሆነን በእምነት ስር ልንሆን ግድ ነው። የተቀጠሩ ዘመናቶች አሉ። እግዚአብሔር የቀጠራቸው እነዚህ ዘመናቶች እኛ እንደዚህ አሽከርክረን የምንለውጠው አይደለም። ኔቨር በእኛ አቅም ልንለውጠው የምንችለው አይደለም። ዘመኑ የተቀጠረው በእግዚአብሔር ነው ማለት ነው። መጽሐፋችን በዘመናት ይከፋፈላል። ካሁን በኋላ እዚህ መጽሐፍ ላይ በእጃችን ባለው በ66 መጽሐፍ ላይ የሚጨመር የለም፣ የሚቀነስ የለም። ይሄ ነው የሚፈጸመው። እነዚህ መጽሐፍ ግን ስናየው በምንድነው? በስፍረ ዘመን የተቀመጠ ነው። በዘመናት የተቀመጠ ነው። በዘመን የተቀመጠ ነው። አንደኛው ዘመን ጋር ከመጣ ኢቭን መጽሐፍ ቅዱስን በመናነበበት ጊዜ በስፍረ ዘመን ከፋፍለን ማንበብ እስካልቻለን ድረስ እንቀላቀለዋለን ማለት ነው። የተቀላቀለ ፍቺ ነው የምንሰጠው። አንደኛ ላይ በመናይበት ጊዜ የንጽህና ዘመን የሚባል አለ። ኢኖሰንት የንጹህነት ዘመን 7 ስፍረ ዘመናቶች አሉ። አንደኛው የንጹህነት ይሄኛው ዘመን ከዘፍጥረት 1:1 ጀምሮ እስከ ዘፍጥረት 3:7 ነው። ኦሬዲ ሲዝን ከተፈጠረበት ጊዜ ይጀምራል። እዛ ሲዝን ውስጥ ማን ይገባል? ሰው ይገባል። ሰው ኢተርኒቲ ውስጥ አይደለም የመጣው፣ ሲዝን ውስጥ ነው የመጣው። ዘመን ካለ በኋላ ነው ሰው የመጣው። እዛ ውስጥ ሰውን አስገባ። ከዛ ያ ሰው ደግሞ ምን ነበር? ኢኖሰንት ነበር፣ ንጹህ ነበር። መልካምንም ክፉንም የሚያውቅ አይደለም፣ መልካምን ብቻ ነው የሚያውቀው። በኢኖሰንስ ነው እየኖረ ያለው። እዛ ውስጥ ምዕራፍ 2 ላይ ደግሞ እግዚአብሔር ለሰው ልጅ ምን ሰጠ? ስርዓትን ሰጠ አይደለ? ይጠብቁ ዘንድ ከሚበላውና የማይበላው ለየለት። ያችን የህይወት ዛፍ ይበላል፣ መልካምና ክፉን የምታሳውቀውን ግን አይበላም። ያችን መብላት የለበትም። እሷ ምንድነው? እሱ ዲፔንደንሲ ናት፣ መነጠል ከእግዚአብሔር። ራሴን በራሴ ማኖር ይችላልው ሲል ትልቁ ችግር ባይዘው የእግዚአብሔር ጋር ዛፉ ፍሬው በለሱ መርዝ ኖሮበት ምናምን አይደለም። ራሴን በራሴ አኖራለሁ። አደገኛ ጉዳይ ማለት ነው። ሰው ልጅ ራሱን በራሱ መቼም ሊያኖር አይችልም። ያውቀዋል እኮ ያው እብሪታችን ነው እንጂ እኮ እናውቀዋለን። ታውቃላችሁ፣ ልክ ሰው ከተነጠለ በኋላ የሆነ ጉዳይ ይፈልጋል። አስቡት፣ ምድር ላይ አምላክ ወይንም የሆነ ፓወር የሆነ ኃይል ልዩ ኃይል የማይፈልግ ሰው አለ? የለም። ከራሱ የሆነ ነገርን ይፈልጋል ሰው። ለምን? ውስጡ ላይ ያለ ጩኸት የተሰራንበት መንገድ ነው። ውስጣችን ላይ ያለው የተሰራንበት የተፈጠርንበት አፈጣጠር የሆነ ነገር እንፈልጋለን። ግን ደግሞ እብሪተኝነት አለብን ልባችን ላይ። ራሳችንን ማኖር አንችልም።
ግን እግዚአብሔርን እጃችንን ከሱ አስለቅቀን ብቻችን ካሮጥን ደግሞ እንላለን ማለት ነው። አዋጣንም ካሮጥን በኋላ ነው የምናቀው ብቻችን ስንሆን ለካስ አንችልም። ያቺ የሕይወት ዛፍ ያንን መሰጠን ዲፔንዳንስ እሱን መደገፍ በቃ ያለሱ ምንም ማድረግ እንደማንችል በቃ ምንም አዋቂ ነኝ የሚለው ጠቢብ ነኝ የሚለው ምን አለኝ የሚለው ምንም አለኝ እግዚአብሔር ፊት ሲመጣ ባዶ ነው። በቃ ሁሉን እኩል የሚያደርገው እሱ ፊት ያቺን ነው መሰጠን። ያቺ የዛፋ እሱን ነው የምታሳየን ራሱ እሱ ጋር በዘመድ በመናም ተደገፈ የተረገመ ነው ይልና ስጋ ለባሽን ሁሉ ሲል እኔም ራሴ ምን ስጋ ለባሽ ነኝ ኢቭን በራሴ ብመካ ማለት እኮ ነው። በራሴ ብመካም የተረገመ ያደርገኛል ማለት ነው። እዚህኛው ክፍል ላይ ያለው ዘፍጥረት 2:17 ላይ የተሰጣቸው አሳይመንት እሱ ነው። ህሊናቸው አይምሯቸው አስተሳሰባቸው ፒውር ንጹህ ነገር ብቻ ነው የሚያውቁት። ውድቀትን ጨለማን ሞትን ምናምን ጥፋትን አያውቁም። ስለዚህ ላይፍ ኢዚ ነው ለነሱ። ሁለተኛው ስፍረ ዘመን ደግሞ የህሊና ዘመን ይባላል። ህሊና ምርጥ ዳኛ ነው ማለት ነው። ከውድቀት በኋላ ሰው በህሊና ነው የሚዳኘው። ከውድቀት በኋላ ዘፍጥረት ምዕራፍ 3 ከቁጥር 8 ጀምሮ እናነባዋለን። እነርሱም ቀኑ በመሸ ጊዜ የእግዚአብሔርን የአምላክን ድምጽ ከገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከአምላክ ፊት በገነት ዛፎች መካከል ምን አረጉ? ተሸሸጉ ይላል። ምን አረጉ? ተሸሸጉ። ሆይ ለምን? ህሊናቸው ምን አላቸው? you are wrong አጥፍተሃል፣ በድለሃል፣ እግዚአብሔር ላይ አምፀሃል እያለው ነው። እግዚአብሔር በዚህ ሰዓት ኢቭን ምንም አላላቸው። እነሱ አስቀድመው ተሸሸጉ። ይሄ ፍርዱ ከማን የመጣው? የህሊና ፍርድ። ህሊናን የሚፈርድብን ህሊናን የሚፈርደው ፈራጅ እግዚአብሔር አይደለም። እግዚአብሔር ፈራጅ ነው ኦፍ ኮርስ፣ ግን በእኛ ላይ ህሊናችን አስቀድሞ ሲፈርድ ታያላችሁ። ይሄ የህሊና ሲዝን ነው፣ የህሊና ስፍረ ዘመን ነው። እግዚአብሔር አምላክም አዳምን ጠርቶ ከዚያ በኋላ ዩሲ በደንብ ጥሩ ማሳያ ነው። ቁጥር 8 ላይ ያለው ሰው በህሊና እንዴት እንደሚዳኝ ወዴት ነህ አለው። እርሱም አለ በገነት ድምጽን ሰማው። ከዚያ በኋላ ማብራሪያ ይሰጣል። ከዚያ በኋላ እግዚአብሔር ኢሚዲየትሊ በበሉ ጊዜ እግዚአብሔር መጥቶ አንተ ያጠተኛ ምናምን የሰጠውን ቃል በድለ እንዲህ አላለውም። እግዚአብሔር ራሳቸው ግን ስለበሉ ተሸሸጉ፣ ፈሩ፣ ተደበቁ። የህሊና ዘመን ይባላል ይሄ። ዘፍጥረት ምዕራፍ 3:8 እስከ ዘፍጥረት ምዕራፍ 8 ቁጥር 22 ድረስ የህሊና ዘመን ነው። የነ ኖህ ዘመን፣ የነ ሴም ዘመን፣ ኢቭን የነ ኢዮብም ዘመን እዚህ ውስጥ ነው ይባላል። የነ ኢዮብ የህግ ሰው አይደለም። የህግ ሰው እንዳልሆነ መጽሐፉ ላይ ምንም ህግ አልተጻፈም። ግን መሰዊያን ይሰራል፣ ለእግዚአብሔር መስዋዕትን ያቀርባል። ለራሱ ብቻ አይደለም፣ ልጆቼ እንዳይበድሉ ምናልባት እግዚአብሔርን ይበድሉ ይሆን ያለ ለልጆቹ መስዋዕትን በየዕለቱ ይሰዋ ነበረ። በደል የሚባል ነገር ልቡ ላይ አለ። ሰው እግዚአብሔርን የሚበድል ፍጡር ነው። በቃ እግዚአብሔርን ባይ ዲፎልት እንበድል። ኢቭን በሐሳባችን እግዚአብሔርን ልንበድል እንችላለን። ውስጣችን ኦሬዲ ኃጢአት የሚባለው ነገር ቢር አድርጓል። ሰው ኃጢአተኛ ሆኗል። ስለዚህ ነፃ ነህ የሚል ስሜት የለውም። ይወቀሳል። ድርጊታችን ደግሞ ከኃጢአት ራሳችንን ኪፕ ማድረግ አንችልም። በጣም ኢትስ ቬሪ ዳንጀረስ። ለዚያ ሲል ኢዮብ ያደርግ ነበር። ኢዮብ መስዋዕትን ያደርጋል፣ መስዋዕትን ያቀርባል። ሌሎችም ኢዮብ ምዕራፍ 1 ላይ እና በዚህ ጊዜ ይሄ ከህሊና መቆሸሽ አትሊስት ሪሊፍ የሚያገኙት መስዋዕትን በማቅረብ ነው። እረፍት የሚሰማቸው ለእግዚአብሔር መስዋዕትን ያቀርባሉ። መስዋዕትን በማቅረብ እረፍት የሚያገኙት። አለበዚያ ግን በቃ ዚያር ጊልቲ ኃጢአተኞች ናቸው። እና በእግዚአብሔርን ፍርድን ለነሱ የሚሰጠው አኮርዲንግ ቱ ዜር ኮንሺየስ እንደ ህሊናቸው ነው። ሮሜ ላይ ካያችሁት ህግ ያላቸው በህግ ይፈረድባቸዋል ይላል አይደለ? ከህግ ውጪ ህግ የሌላቸው ደግሞ በህሊናቸው ይፈረድባቸዋል። በህሊናቸው ፍርድ አለ። የስ ኦፍ ኮርስ ፍርድ አለ። የሞትና ህይወት በምድር ዘመን ሁሉ አለ። ኦኬ ህግ የሌላቸው ሰዎች በምን ከአዳም በኋላ ኢቭን አዳም ከዛ ከወጣ በኋላ ባለው ዘመን እንዴት ነው የተዳኙት ካል በህሊናቸው ነው። ህሊና ሮንግ ይላል። ከዛ ህሊናን አልፈ ካደረከው ቅጣት አለው። ህሊና የሰው ዳኛ ነው፣ ይዳኘናል። ልክ አንድ ዳኛ የዳኛው ወንበር ላይ ቁጭ ብሎ እንደሚፈርደው ህሊና የራስ ህሊና ይፈርድብሃል።
ሰው የውጪው ንስር የሆነ ቅጣቱን ፈጽሞ ይወጣል። የህሊና ነፃነት ግን is very dangerous ለዘላለም እስረኛ ሆነው ይቀመጣሉ። ያ ሰው ዳኝነት ሮሜ ምዕራፍ 1 እና 2 ላይ የሚናገረው እሱን ነው። የህሊና ዘመን የነበረበት ጊዜ ሰው አይቀጡም ማለት አይደለም። ቅጣታቸው ግን በምን ነበር ማለት ነው? በህሊና እንደነበረ ይነግረናል ማለት ነው። የነሱ ስፍረ ዘመን እና አሁን ይሄንን ስፍረ ዘመን መቀላቀል አይቻልም። ባይዘወይ በቃ ሲዝን ይከፈታል ከዛ ይዘጋል። ሲዝኑን የሚከፍተው ማን ነው? እግዚአብሔር ነው። ከዛ የሚዘጋው ማን ነው? እግዚአብሔር ነው። እኛን ከፍተውም እኛን ዘጋውም። እኛ ራሳችንን ማኖር ያለብን እንደ ሲዝኑ ነው። yes of course አሁን ህሊናችንን መጠበቅ አለብን ስቲል። ለምን የሰው ልጅ ህሊና እንደውም አሁን ምን ነው ህያው ሆኗል ከእግዚአብሔር ጋር። ህሊናችን ማለት ይሄ የውስጠኛው ሰው አዲሱ ሰው ከእግዚአብሔር ጋር ኮኔክት ያደረገ ነው። ስለዚህ it's easy ማለት ህያው ስለሆነ የእግዚአብሔርን ሐሳብ ያውቃል። የእግዚአብሔር ሐሳብ ያለው ይላል አይደለ? መንፈስ ቅዱስ ነው ይላል። የእግዚአብሔርን ሐሳብ የእግዚአብሔርን ዕውቀት የሚያውቀው መንፈስ ቅዱስ ደግሞ በእኛ ውስጥ ስለሚኖር የእግዚአብሔርን ሐሳብ ለኛ ይነግረናል። ለዓለም ሰው ነው ሚስጥር እንጂ ለኛ ሚስጥር አይደለም። ያሳውቀናል። ማወቅ ያለብንን ነገር ይነግረናል። ስለዚህ ሮንግ እና ራይትን አይደለም ኢቭን ያልታወቀውን የእግዚአብሔርን ሐሳብ ሁላ ማወቅ እንድንችል ተደርገናል ማለት ነው። እናውቃለን። እሱ ብቻ አይደለም ግን ሰው ልጅ የሆነ ሁሉ ክፉና መልካሙ ያውቃል። የሚገርማችሁ ለዛ እኮ ነው እኛ በጌታ የሆነን እንደ መግደል ኃጢያት እንደሆነ የሚገባን። እኛ በጌታ የሆነ ሰዎች ብቻ ነን እንደ መስረቅ ኃጢያት እንደሆነ የሚገባን። ኤቭሪባዲ አይደለ? ሁሉም ያውቃል። ያ የኮንሽስ የሚባል ነገር ስላለ ነው። ግን አሁን የመዳን ጋር አምጥተን አይ በህሊናይ ነው እኔ ህሊናይ የሚመሰክርልኝ ብቻ ነው ማድረገው ከዛ ውጪ አላረግም ስለዚህ ትክክል ነኝ ብትሉ እንደ ህሊናይ ትክክል ነኝ ብትሉ አይሆንም። ስፍረ ዘመኑ ምን ስለሆነ ስለተለወጠ የኛ ስፍረ ዘመን አይደለም። ያ ግን ህሊናችንን እንጣል ይያለን ደግሞ አይደለም። ህሊናችን ይሰራል። ስፍረ ዘመኑ ግን በእግዚአብሔር ዘንድ ደግሞ ያለ የመዳን ጋር ስትመጣ ዳኝነቱ በህሊና አይደለም። የመዳኛ መንገድ ደግሞ ተቀምጧል። ለኛ እንደ ዘመናችን ተቀምጦልናል። ያንን ሴፓሬት አድርገን ልናውቅ የሚገባ ለዛ ነው። ሶስተኛው የሰው መንግስት አስተዳደር ሂውማን ገቨርንመንት ይሆናል። ደግሞ ዘፍጥረት ምዕራፍ 9 ቁጥር 1 እስከ 11:32 እግዚአብሔር እኛ እንድንመራ ይፈልጋል። yes of course ዘፍጥረት ምዕራፍ 1ን ካየን መሪ አድርጎ አይደለ ግዛ ብሎ ነው ራሱ እግዚአብሔር። ይሄ ዘመን ከኖህ የጥፋት ውሃ በኋላ እግዚአብሔር ለሰዎች የሰጠው ስራ ነው። ምድር ኦሬዲ ኮራፕት ሆናለች ምናምን ነገር እግዚአብሔር ሳያውቅ አይደለም እየሆነ ያለው። እግዚአብሔር ያውቀዋል። ግን የእግዚአብሔር ፐርፌክት ዊል ፍጹም ፍቃዱ አይደለም እየሆነ ያለው። ባለው ሁኔታ ደግሞ እግዚአብሔር ለሰው ልጆች እንዴት እንደሚኖሩ ደግሞ እየሰጣቸው ነው፣ እየለቀቀ ነው። አሁን የሰው አስተዳደር እንዲሁም ምድር ላይ ፈቀደ። ለምን? ሰው እጅግ እየበዛ ነው። የኖህ ልጆች 3 ነበሩ። እነርሱ እጅግ በጣም እየበዙ ምድርን እየሞሉ መጡ። በስተናል ከተማ ለራሳችን እንስራ ማለት ጀምረዋል። ኢቭን ከተማ እየተሰራ ሰዎች ከተማ በነገድ በመናምን ከተማ መያዝ የጀመሩበት ጊዜ ነው ከኖህ በኋላ ማለት ነው። ቁጥር 1:9 ስናነብ እግዚአብሔርም ኖህንና ልጆቹን ባረካቸው እንዲህም አላቸው ብዙ ተባዙ ምድርንም ሙሏት። ለማን ብሎ ነበር ይሄን? ለአዳም አይደለ? ኤግዛክትሊ ደግሞ ለኖህ ሲል እናየዋለን። ልክ ኪዳንን የማጽናት አይነት ነው። ለምን? ኖህ የአብርሃም የአዳም ልጅ ስለሆነ ያንን ኪዳን እያጸናለት ነው። አዲስ ኪዳን አይደለም ግን እያጸናለት ነው። ግን የኖህ ኪዳን ደግሞ አለ። አስፈሪነታችሁንና አስደንጋጭነታችሁን በምድር አራዊት፣ በሰማይ ወፎች፣ በምድር ላይ በሚንቀሳቀሱትም በባህር አሶችም ሁሉ ላይ ይሁን። እነርሱም በእጃችሁ ተሰጥተዋል፣ ግዙ ማለት ነው። ሕይወት ያለውን ተንቀሳቃሽ ሁሉ መብል ይሁናችሁ። ሁሉን እንደ ለመለመ ቡቃያ ሰጠኋችሁ። ሕይወት ያለው ተንቀሳቃሽ ሁሉ መብል ይሁናችሁ። ሁሉን እንደ ለመለመ ቡቃያ ሰጠኋችሁ። ነገር ግን ይልና ነፍሱ ደም ያለችበትን ስጋ አትብሉ ይላል። እዚህኛው ክፍል ላይ የምናየው ምንድነው? ስጋ አርዶ መብላት የተጀመረው በዚህ ክፍል ላይ ነው ይባላል ማለት ነው። ከዛ በፊት ቅጠልን የተለያየ ነገር ነው የሚበላው። ስጋ ማብላት እዚህ ጋር ጀምሯል የሰው ልጅ ይባላል። ነፍሳችሁ ያለችበትን ደማችሁን በእርግጥ እሸዋለሁ፣ ከአራዊት ሁሉ እጅ እሸዋለሁ። ደም የነፍስ ማሳያ ናት። ስለዚህ ሰዎችም የእንስሳትንም ደም እንዲጠቀሙ ለም ከዛ ጋር አሶሺየት እንዳያደርጉ ነው ባይዘው ደም የሚከለከለው። ከሰውም ወንድም እጅ የሰውን ነፍስ እሻለው ይላል።
ከሰውም እጅ የሰውን ደም እሻለሁ ይላል እና ኦሬዲ አሁን በዚህኛው ሲዝን ላይ የሰዎች አስተዳደር የጀመረበት ነው። ሰዎች እጅግ በዝተው ምድር ላይ መንሰራፋት መብዛት የተለያየ ቦታ ላይ መበታተን የመጣበት ሲዝን ነው እና ሰዎች ገዢ ሆነው ይቀመጣሉ። ልክ አሁን የምናየው መንግስታት ኔሽኖች ብዙ ኔሽኖች የተፈጠሩበት ዘመን ነው። በዚህ ውስጥ ደግሞ መሪው አስተዳዳሪው አሁን ማን ሆኗል? የሰው መንግስት አስተዳደር አይደል የሚለው ሰዎች ሀገራትን መግዛት በዛ ሀገራት ውስጥ ምን አሉ? ሰዎች አሉ። ስለዚህ ሰውን መግዛት የጀመረበት ሲዝን ነው ባጭሩ ማለት ነው። የእግዚአብሔር ፍጹም ፍቃድ እሱ ነው አይደለም እኮ ባይዘው ያ የእግዚአብሔር ፍቃድ ሰውን እንዲገዛ አይደለም። የእግዚአብሔር አጀንዳ እግዚአብሔር ሰውን እንዲገዛ ነው። በእግዚአብሔር ፊት ሰው ሁሉ እኩል ነው ባይዘው በእግዚአብሔር ፊት እኛ ሰዎች ስንባል ነው በሰዎች ላይ ሃይራርኪን ፈጥርና ከዛ ሰዎች ላይ ገዢ ለመሆን እንፈልገው እኛ ነን። እኛ የውድቀት ውጤት ነው ባይዘው ሰው ላይ ገዢ መሆን የሚፈልገው የውድቀት የኃጢአት ውጤት ነው እንጂ ክብር አይደለም፣ ሹመትም አይደለም። እግዚአብሔር በሰው ላይ አይደለም የሾመን በተፈጥሮ ላይ ነው፣ በሁኔታው ላይ ነው የሾመን። ዘፍጥረት ምዕራፍ 1 ቁጥር 28 እግዚአብሔር ሰውን እንዲህ ብሎ ባረከው ሲል በሁኔታው ላይ በሲቹዌሽን በምድር ላይ ባሉት ነገሮች ሁሉ ላይ ሲናገር እኮ በሰማይ በሚበረው ይላል፣ ባህር ውስጥ በሚሄደው በእንስሳው በመናምን አይደል ያለ። ሰው ግን እዛ ውስጥ የለም። ለምን? አንዱ ሰው ከአዳም ነው ሁሉ ሰው የሚወጣው። አዳም ግዛ ከተባለ ከአዳም የሚወጣው ሁሉ ምንድነው? እሱ ገዢ ነው። እግዚአብሔር ስልጣን ሰጥቶናል። yes of course ግን እሱ ለኛ የሰጠን ስልጣን በዚህ ወይ አይደለም። እኛ ጣመነው በሌላ መንገድ ነው የተጠቀምንበት። ግን እግዚአብሔር አላህ አደረገ። እግዚአብሔር ፈቀደ ማለት ፍጹም ፍቃዱ ነው ማለት አይደለም። እሱ ልንለይ ይገባናል። ያ በግል ህይወታችንም እንኳን መጠንቀቅ ያለብን አንደ እግዚአብሔር ብሎኛል እንላለን። አመፀንም ሊሆን ይችላል። ኦኬ ሂጂበት ሊላ ነች ሂድ፣ በዛ በኩል የራስ ጉዳይ አይነት ነው ቋንቋው ማለት ነው። ድምጹ ብንሰማው የራስ ጉዳይ ሂድ። እዛ እግዚአብሔር ብሎኛል ተናግሮኛል እንላለን። በላም እኮ አትሂድ ተብሎ ድጋሜ ጌታ ወይ ሲል ሂድ ብሎታል። ግን እኔ የምትናገረው በአንደበት ውስጥ ማስቀምጠው እኔ ነኝ ያለው። እግዚአብሔር በበላም ተደስቶበታል? አልተደሰተበትም። በሚሄድበት በመንገዱ እኮ ለዛ ነው መልአኩ ተገልጦ አህያው ላይ ምናምን ነገር በአህያ ተናገረው። አልተደሰተበትም። ይሄ አላው ይፈቅዳል። እግዚአብሔር ይፈቅዳል። በራሳችን መንገድ በራሳችን ሰከንድ ቾይስ ሁለተኛ ምርጫ ሶስተኛ ምርጫ ላይ እንድንሄድ ይፈቅዳል። ይፈቅዳል። ይሄኛው ሰከንድ ቾይስ ነው የሰው ልጅ አስተዳደር የሰከንድ ሁለተኛው ምርጫ እና ይሄ ሲዝን ይመጣል ማለት ነው። ይሄ ሲዝን ይመጣል። በዚህ ሲዝን ውስጥ አንዱ ሊሆን የሚሆነው ነገር ምንድነው? እሱ ካፒታል ፐኒሽመንት፣ ይሄ ሰዎችን በሞት መቅጣት የተጀመረበት ጊዜ ነው ይባላል። ዳኛው ሰዎች ናቸው ማለት ፈራጁ ገዢው ማን ነው? ሰዎች ነው። ሰው ነው የሚያስተዳድረው። ልክ አሁን እንደ ምድር ህግ አስቡት። በቃ በኢትዮጵያ ውስጥ ያለው እንትን እኮ እግዚአብሔር ነው እንደሚያስተዳድረው ማለት እግዚአብሔር አለ፣ ግን ሰዎች ናቸው እኮ እየገዙ ያሉት አይደል? ከዛ የሆነው ሰው ወንጀለኛ ይሆናል። ከዛ በዛ ሰውዬ ህይወት ላይ ማን ይወስናል? ሰው። ካፒታል ፐኒሽመንት። እግዚአብሔር ግን ነፍስን በሚያጠፋ አይደሰትም። ግን አላህ አደረገ። ኦሬዲ ኃጢአት ሪም ስላደረገ ኃጢአት እየገዛ ስላለ ኃጢአት ሰው ልጅ ኮንትሮል ስላደረገ ፈቀደ። ስቲል ባይ ዘ ወይ ይሄ ሲዝን መጨረሻ ላይ ነው የሚዘጋው። ይሄ መንግስታቶች ቶታሊ ፈርሰው ሌላ መንግስት ይመጣል። የማን መንግስት ይባላል? የክርስቶስ መንግስት ይባላል። የክርስቶስ መንግስት እስኪመጣ ድረስ ይሄ መንግስት አለ። ስቲል አልቆመም። ስቲል ይቀጥላል። በዳንኤል መጽሐፍ ላይ ካያችሁ የዳንኤል መጽሐፍ ላይ ስለ ዳንኤል እየተናገረ ዳንኤል ራእዩን ያያል ምዕራፍ 2 ላይ እዛ ህልሙ ፍታልኝ ምናምን ብሎ ይጠይቃሉ። እዛ ያንን ህልም የሚፈታው ዳንኤል ነው የሚፈታው። ዳንኤል ሲያይ ሐውልትን ያየው አይደለ? የቆመ ሐውልት ግን በነገስታቶች ይከፋፈላል። በመጀመሪያ ወርቁና የግዙፍ ነው እንዳየው ነው። ወርቅ አለ፣ ከዛ ብር አለ፣ ከዛ ነሐስ አለ፣ ከዛ ብረት አለ። ከዛ መጨረሻ ላይ ብረትና ሸክላ የተቀላቀለ ይሆናል። ወርቁ ሲናገር ይሄ ብርቱ ኃያል ምናምን ነው ምድር ላይ እሱ ያንተ መንግስት ነው ይላል። የወርቁ ላይ ያለው ራሱ አንተ ነህ። እሱ አንድ መንግስት። ከዛ በኋላ ግን ባይ ዘ ወይ የናቡከደነጾር መንግስት ነው በጣም ኢንፍሉዌንሻል የነበረ ነው በምድር ላይ። በዛ ጊዜ ገናና መንግስት ነበረ። ከዛ በኋላ ግን ካንተ በጉልበቱ በኃይሉም በሀብቱም አነስ የሚል ይመጣል። የምን የብር መንግስት ነው እሱ እና የተቀላቀለ ነው። ይወርዳል። ይሄ እስከ ካንገት ጀምሮ እስከ ደረት ድረስ እንደዚህ እና ሁለቱን እጅ ይዛል።
ይሄ አንድ መንግስት ፋርስና ሜዶን ይባላል። የፋርስና ሜዶን ሁለቱ ተቀላቅለው ነው መንግስት የሚሆነው እና ያንን የሚገዛው በእናቱ የሜዶን ነው በአባቱ የፋርስ ምናምን ነው የፋርስ መንግስት ይባላል። ከሁለቱ አንድ ላይ ስለሚወጣ ነው ሁለቱ እጅ የሚያሳየው ይላል። የብር መንግስት ነው ካንተ ቀጥሎ ይመጣል ይላል መንግስታት። ከዛ በኋላ ይወጣና ደግሞ የናስ መንግስት ይመጣል። አሁን ካንተ ከናቡከደነጾር እየቀነሰ ነው ይመጣው። የናሱ ደግሞ ሶስተኛ ላይ የሚመጣ መንግስት ነው ይላል። የግሪክ መንግስት ነው። የግሪክ መንግስት ቀጥሎ ይገባል። እነዚህ ነገስታቶችን በዘመናቸው ካያችሁ ምድር ላይ ኢንፍሉዌንሻል የነበሩ በናቡከደነጾር ዘመን ከሱ የሚበልጥ ኃያል አልነበረም። ኤቭሪባዲ የሚያስገዙ ናቸው። ፋርስም ጊዜ እንደዛው በግሪክም ዘመን እንደዛው። ከግሪክ በኋላ ደግሞ አራተኛው በጣም ስትሬንግዝ አለው ጉልበታም ነው። ከዛ የሱ ዘመን ከመጣ በኋላ የብረቱ መንግስት የሮም መንግስት ነው። በኋላ ላይ የተቀላቀለ መንግስት ይሆናል ይላል። ይሄ ብረቱ የተቀላቀለ ይሆናል። ብረትና ሸክላ ይሆናል። የማይደባለቁ ሆነው ይቀጥላሉ። ብረቱና ሸክላ እንደማይቀላቀሉላ የማይቀላቀሉ ሆነው ይቀጥላሉ ይላል። እና ብዙ መንግስታቶች አይቀላቀሉም የሚለው መንግስታቶች ናቸው ግን አይቀላቀሉም። የዚህን ዘመን መንግስት ያሳያል። አሁን የብረቱ መንግስት ሮም የነበረችበት ጊዜ ነበር አይደል? እነ ቄሳር ምድርን በጣም የገዙበት ዘመን ነበር። ከዚያ በኋላ የሮም መንግስት ቶታሊ የጠፋ አይደለም፣ አልጠፋም። ግን ምን ሆነ? በመላው ዓለም ላይ ግዙፍ ኃያላን የሆኑ መንግስታቶች ተፈጠሩ ማለት ነው። ኢትዮጵያ አለች፣ አሜሪካ አለች፣ አውሮፓ ምድር ላይ አሁን ላይ ያለው የማይቀላቀል ግን ምን የሆነ መንግስታቶች የሆኑ መንግስታቶች ናቸው። ስቲል አልቆመም ማለት ነው። በመጨረሻ ላይ ግን ይመጣል። የምን መንግስት ይባላል? የድንጋዩ መንግስት ይባላል ወይንም የክርስቶስ መንግስት ይባላል። ከተራራ ላይ እጅ ሳይነካው ይላል ይመጣና ይሄ ሸክላ የቆመው ምና ይመታዋል፣ ያደቀዋል። መልሶ ማንሰራራት መነሳት እስከማይችል ድረስ ይፈጨዋል። የድንጋዩ መንግስት ይባላል። ያ መንግስት እነዚህ አሁን አሉ የተባሉት መንግስታቶች በሙሉ በምድር ላይ ያለው መንግስት ሁሉ ያደቃል፣ ያጠፋል። ፎሬቨር ማንሰራራት መነሳት አይችልም፣ ያበቃለታል። የመንግስት ስርዓት አንድ መንግስት ብቻ ነው የሚኖረው፣ ሁሉን ጠቅልሎ የሚገዛ የክርስቶስ መንግስት ይባላል።